በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ባለብዙ ምሕረት የሆነው ልዑል እግዚአብሔር ስለዚህች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ኢየሱስ ለሚሻል ኪዳን ዋስ ሆነዋል። የሐዋርያው የጳውሎስ መልእክት ወደ ዕብራውያን ምዕራፍ 7 ቁጥር 22። በዚህ ቃል ጥቂት ደቂቃዎችን አብረን እንቆያለን። መልእክቱ ለሌሎችም እንዲደርስ ላይክ እና ሼር በማድረግ እንድትጀምሩ፣ ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። ዕብራውያን ምዕራፍ 7 ከቁጥር 22 ጀምሮ እንደዚህ ይላል፣ እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆነዋል። እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙ ናቸው። የብሉይ ኪዳን ካህናት ማለቱ ነው። እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው። እርሱ ግን ክርስቶስ ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና። ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ቅዱስና ያለ ነውር ተንኮልም የሌለበት ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባልና። እርሱም እንደነዚያ እንደ ብሉይ ኪዳን ሊቃነ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መሥዋዕትን ሊያቀርብ አያስፈልገውም። ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጓልና ይላል። ፈጽሞ አድርጓልና። ስለዚህ እንደዚህ ያለ ሊቀ ካህናት ይገባናል ይላል። ከዚህም የተነሳ ኢየሱስ ለሚሻል ኪዳን ዋስ ሆነዋል። ለሚሻል ኪዳን የሚሻል ኪዳን ለሚሻል ተስፋ የሚሉት በዕብራውያን መልእክት በተደጋጋሚ ተጠቅሰው የምናገኛቸው ናቸው። ስለዚህ ኢየሱስ ለሚሻል ኪዳን ዋስ ሆነዋል። እንደሚታወቀው የብሉይ ኪዳን አገልግሎት ሊቀ ካህኑ መጀመሪያ ስለ ራሱ ቀጥሎ ደግሞ ስለ ሕዝቡ ዕለት ዕለት መሥዋዕትን ማቅረብ ያስፈልግ ነበር። ኢየሱስ ክርስቶስ ግን አንድ ጊዜ ራሱን በማቅረብ ነው የሚለው። አንድ ጊዜ ራሱን በማቅረብ ነውርና ነቀፋ የሌለበት እርሱ እንደ ብሉይ ኪዳን ሊቀ ካህናት ሳይሆን አንድ ጊዜ ብቻ ራሱን መሥዋዕት አድርጎ በማቅረብ የሰውን ልጅ ዓለምን ማዳን ችለዋል። ስለዚህ ኢየሱስ ለሚሻል ኪዳን ዋስ ሆነዋል። አንደኛ የማይለወጥ ክህነት አለው። ሁለተኛ ነውርና ነቀፋ የሌለበት ካህን ነው። ከዚህ የተነሳ እንደዚህ ያለ ሊቀ ካህናት ይገባናል አለ። ለሚሻል ኪዳን ዋስ ሆነዋል። እንደሚታወቀው ዋስትና ስለ ሌላው ሰው ኃላፊነት መውሰድ ነው። ስለ ሌላው ሰው ኃላፊነት መውሰድ ነው። ስለ እነርሱ ነው የሚለው ዘወትር ሊያማልድ በሕይወት ይኖራል። እነዛኞቹን የብሉይ ኪዳንን ካህናት ሞት ስለከለከላቸው ኢየሱስ ግን ሞት የማይከለክለው የዘላለም ሊቀ ካህን ስለሆነ ዘወትር ሊያማልድ በሕይወት ይኖራል። ስለዚህ ለአዲስ ኪዳን ዋስ ሆነዋል የተባለው የማይለወጥ ክህነት ያለውና ዘወትር ሊያማልድ በሕይወት የሚኖር ስለሆነ ነው። እንደሚታወቀው እንግዲህ የአዲስ ኪዳን መሥዋዕት ተሽረዋል። አዲስ በማለቱ ፊተኛውን አስረጅተዋል ተብሎ ነው የተጻፈው። የአዲስ ኪዳን ዋስ የሆነው ክርስቶስ ግን ወደ እግዚአብሔር የምንቀርብበት ነው። ወደ እግዚአብሔር የምንቀርብበት
በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ነው የሚለው። ክርስቶስ ለመዳናችን አስተማማኝ ዋስትና ነው። ዋስትና ማለት ተያዥ ማለት ነው። በአዲስ ኪዳን ደግሞ የዘላለም ካህን ተያዥ በመሆን እኛን ወደ እግዚአብሔር አቅርቦናል። ቅዱስ ኤፍሬምም ወአቅረበነ ሀበ እግዚአብሔር አቡሁ፣ ወደ አባቱ ወደ እግዚአብሔር አቀረበን ሲል በውዳሴ ማርያም ድርሰቱ ላይ መግለጹ የሚታወቅ ነው። በእርሱ ዋስትናችን በሆነው በክርስቶስ ሁላችን ወደ እግዚአብሔር መቅረብ ችለናል ማለት ነው። ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል አለ። በመጽሐፈ ቅዳሴያችን ላይ ወናሁ ደመ መሲሕከ ንጹሕ ዘተክእወ በእንቲአየ በቀራንዮ ይኬልህ ህየንቴ፣ እነሆ ንጹሕ የሚሆን የመሲህ ደም እነሆ ስለ እኔ በቀራንዮ ይጮሃል። አሁን ነው የሚለው። እነሆ አሁን ስለ እኔ በቀራንዮ ይጮሃል። የክርስቶስ ደም ዛሬም በቀራንዮ ይጮሃል፣ ለሚድኑት ይጮሃል። ሰዎች ሁሉ ይድኑ ዘንድ የክርስቶስ ደም ይጮሃል። በቀራንዮ ንጹሕ የሚሆን የክርስቶስ ደም የመሲህ ደም እነሆ ዛሬ ስለ እኔ በቀራንዮ ይጮሃል ተብሎ ነው የተጻፈው። ስለዚህ የኢየሱስ ክርስቶስ ዋስትና አስተማማኝነቱ ከዚህ የተነሳ ነው። እነዛኞቹ እንዳይኖሩ ሞት ስለከለከላቸው የኢየሱስ ክህነት ግን ለሚሻል ኪዳን ዋስ ሆኗል። ብዙ ሰዎች ስለ ዋስትና የሚያስፈልጋቸውን በማጣት ዋስ በማጣት ያሰቡት ሳይሆን ይቀራል። አንዳንዶችም ዋስ ከማጣታቸው የተነሳ ዳኛው እንዲፈቱ እንኳን አዞላቸው እያለ በስር ሆኖ ነገር ግን የመፈታትን እድል አግኝተው ዋስ በማጣታቸው ደግሞ የማይፈቱ ብዙ ሰዎች ይኖራሉ። እንግዲህ የዋስን ጥቅም በዚህ መንገድ መረዳት እንችላለን። ስለዚህ መድኃኒታችን ኢየሱስ ክርስቶስ ለሚሻል ኪዳን ዋስ ሆኗል። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ደግሞ ጠበቃ ተብሎ ነው የተገለጸው። ልጆች ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ ካለ በኋላ ዮሐንስ ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ተብሏል። ስለዚህ ክርስቶስ ሰዎች በኃጢአት በሚሰሩበት ጊዜ በደሙ ፈሳሽነት ጠበቃ የሆነ እንደገና ደግሞ ለሚሻል ኪዳን ዋስ መሆኑን የእግዚአብሔር ቃል ያስረዳናል። ዋስ መሆኑን ከእርሱ የሚበልጥ ዋስ እንደሌለ የመዳኛችን ዋስ፣ የሕይወታችን ዋስ፣ ወደ እግዚአብሔር የምንቀርብበት አስተማማኝ የሆነ ዋስ። ሰዎች ባለማወቅ ዋስ ጠበቃ የሚሏቸው ብዙ በተለያየ አጋጣሚ የሚያነሷቸው አሉ። ዋስ ጠበቃ ይላሉ የተለያዩ ነገሮችን በማንሳት። እንደ እግዚአብሔር ቃል ግን ኢየሱስ ለሚሻል ኪዳን ዋስ ሆኗል። ለመዳናችን ዋስ ሆኗል። ወደ እግዚአብሔር እንቀርብበት ዘንድ ዋስ ሆኗል። ዋስትናው ደግሞ አስተማማኝ የሆነ ስለ ኃጢአታችን የሚከፈለውን ሁሉ በመክፈል ለምሳሌ አንድ ሰው ተያዥ በሆነበት ነገር ላይ ይህንን ክፈል ከተባለ ዋስትናውን እውን ለማድረግ ሲል የሚከፍለው የሚያስይዘው ነገር አለው። ስለዚህ መድኃኒታችን ኢየሱስ ክርስቶስም ለእኛ በደሙ ፈሳሽነት ለእኛ የሚያስፈልገንን ነገር ሁሉ ዋጋ ከፍሎ ነው ዋስ የሆነልን። ስለዚህ ሐዋርያው ቅዱስ ጳውሎስ ምን አለ? እንዲሁ ለሚሻል ኪዳን ዋስ ሆነዋልና ይላል። ዋስ ሆነዋልና መለስ ብለን ከቁጥር 18 ጀምሮ 19 ጀምሮ ያለውን ስናነበው እንደዚህ ይላል።
የቀደመችው ትእዛዝ ተሽራለች፣ ወደ እግዚአብሔርም የምንቀርብበት የሚሻል ተስፋ ገብቷልና። ወደ እግዚአብሔር የምንቀርብበት አለ የሚሻል ተስፋ ገብቷልና፣ እርሱም ያለ መሐላ። እነርሱ የብሉይ ኪዳን ካህናት ያለ መሐላ ካህናት ሆነዋል። ኢየሱስ ግን እርሱ ግን ጌታ አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ ማለ፣ አይጸጸትም ብሎ በተናገረለት ከመሐላ ጋር ካህን ሆነዋልና። ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆነዋልና። በመሐላ የሆነ ዋስ። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ዛሬ እያንዳንዳችን በነፍሳችን ምንም አይነት የሚያስፈራ ነገር እንዳይኖረን እርሱ ዋስ ሆኖናል። ለሚሻል ኪዳን ዋስ ሆኖናል። ከእጄ ማንም አይነጥቃቸውም በማለት እንደተናገረው ሞት በእኛ ላይ ኃይልና ስልጣን እንዳይኖረው በመሐላ የሆነ ዋስትና ለእኛ የሚያስፈልገንን ነገር ሁሉ ተያዥ በመሆን የነፍሳችን ዋስ ሆነዋል። በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ዋስ ሆነዋል። ስለዚህ የመድኃኒታችን የኢየሱስ ክርስቶስ ዋስትና ወገኖቼ አስተማማኝ የሆነ ዋስትና ነው። እንደ ብሉይ ኪዳን በየጊዜው መስዋዕት ማቅረብ ሳያስፈልገው አንድ ጊዜ ራሱን በማቅረብ ለእኛ ተገቢውን ዋስትና ሰጥቶናል። ስለዚህ የነፍሳችን ዋስ፣ የነፍሳችን ጠበቃ፣ የመዳናችን ዋስትና መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ አለ ለሚሻል ኪዳን ዋስ ሆነዋል። ለሚሻል ኪዳን ዋስ ሆነዋል። ዋሳችን ጠበቃችን የሆነው የድንግል ማርያም ልጅ የሕያው እግዚአብሔር ልጅ ክርስቶስ ምስጋና ለእርሱ ይሁን።